ቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የሰላም ልዑክ መሪ የሆኑት ኦሉሴጉን ኦባሳንጆ በትላንትናው ዕለት ወደ መቀሌ ተጉዘው ነበረ። ከዚህ ጉዞ በስተጀርባ የነበረውን ጉዳይና በክልሉ በኩል ወይም በህወሓት በኩል የቀረቡ ቅድመ ሁኔታዎችን ለእናንተ እናቀርብላችኋለን። ሌሎች መረጃዎችም አሉ። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። ይህን ቪዲዮ ላይክ በማድረግ መከታተል ጀምሩ። በቅድሚያ ወደ አንድ ጉዳይ እናልፋለን። በወለጋ አካባቢ ከሰሞኑ እንደምታስታውሱት የፋኖ ታጣቂዎችም ጥቃት ፈጽመዋል ተብሎ ነበረ። ከዛም ባሻገር ነው በምላሹ ደግሞ በአካባቢ የሚንቀሳቀሱ የኦነግ ሸኔ ኃይሎችንም ጨምሮ የተለያዩ አይነት እንቅስቃሴዎች ወይም ጥቃቶች ሲደረጉ ነበረ ተብሎ ነበር። እንግዲህ በዛሬው ዕለት በወጡት መረጃዎች እንደሚያመለክቱት በወለጋ በአማራ እና በትግራይ ተወላጆች ከፍተኛ ጥቃት ተፈጽሟል ሲሉ ከአካባቢው አስተያየቶቻቸውን የሰጡ ወገኖች አሉ። ብዙዎች ሀብት ንብረታቸው በእሳት የተቃጠለ እንደሆነ ሲናገሩ፣ ህይወታቸው ያለፈው ወይም የተገደሉት ደግሞ እጅግ በጣም በርካታ እንደሆኑ የመረጃ ምንጮች አመልክተዋል። የአካባቢው ነዋሪዎች እንግዲህ እንደሚናገሩት ከሆነ ይህ ተግባር በመንግስት ኃይሎች እየተፈጸመብን ነው። ከመከላከያ ሰራዊቱ በተጨማሪ ወጣቶችን በማደራጀት የአካባቢው የመንግስት አመራሮች እጃቸው አለበት። የአማራና የትግራይ ተወላጆች በሆኑት ላይም ጥቃቱ ቀጥሏል ብለዋል። ባለፉት 2 ቀናት ሁኔታው እጅግ ሲባባስ የገዳ ኮማንዶና የመከላከያ ሰራዊት በትብብር የአካባቢውን ታጣቂዎችና ወጣቶች በማሳተፍ በዘመቻ ብዙዎች ገለዋል፣ ብዙዎችንም አፈናቅለዋል ሲሉ የአካባቢ ነዋሪዎች ተናግረዋል። ከመንግስት በኩል በዚህ ዙሪያ የተሰጠ ምንም አይነት ማብራሪያ የለም። የአካባቢው ከፍተኛ አመራሮችም በጉዳዩ ዙሪያ ማብራሪያ አልሰጡም እስካሁን ድረስ። በሌላ በኩል ደግሞ የትግራይ ተወላጆች በወለጋ የሚገኙ ማለት ነው ንብረታቸው ስለመውደሙ ተናግረዋል። እየጠፋንም ነው፣ በዛ አካባቢ ያለ ነው የትግራይ ተወላጆች ዘራችንም በአጠቃላይ እየተገደልን ያለ ነው ሲሉ አመልክተዋል። በትላንትናው ዕለት ብቻ ከ20 ሰው በላይ መገደሉ ሲነገር ከ200 በላይ የሚሆኑ ደግሞ የመኖሪያ ቤቶች ተቃጥለው ሀብት ንብረታቸው እንደወደመ የአካባቢው የትግራይ ተወላጆች በአካባቢ የሚኖሩ ማለት ነው መናገራቸውን እንግዲህ የመረጃ ምንጮች አመልክተዋል ማለት ነው። እንግዲህ በወለጋ በኩል ያለው ጉዳይ በእጅጉ አስቸጋሪ እየሆነ መጥቷል። በመንግስት በኩል እስካሁን ድረስ ይሄ ነው የሚባል ማብራሪያ እየተሰጠ አይደለም። ይሁንና ከተለያዩ ወገኖች ዘንድ በሌላ በኩል የፋኖ ታጣቂዎች ጥቃት ፈጽሞ በርካታ የኦሮሞ ተወላጆችን አፈናቀሉ የሚል መረጃም ሲወጣ፣ በዚህኛው ሳይድ ደግሞ ከአማራ ተወላጆች ባሻገር የትግራይ ተወላጆችም ጭምር በዚህ ጉዳይ ላይ ሰለባ የሆኑ መምጣታቸውን እየተነገረ ነው። እንግዲህ በገለልተኛ ወገን የተጣሩ መረጃዎችን እንግዲህ ለናንተ የምናቀርብ ይሆናል። ከመንግስትም በኩል ማብራሪያም ከቀረበ ለናንተ በሀተታ የምናቀርብላችሁ ይሆናል። ወደ ኦሉሴጉን ኦባሳንጆ ጉዳይ እናልፋለን። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትላንትናው ዕለት ነሐሴ 18 ቀን 2018 ዓ.ም ወደ መቀሌ እንደሄዱ እየተነገረ ነው። እንግዲህ ኦሉሴጉን ኦባሳንጆ የመጡት በዋናነት የኢትዮጵያ ሀገራዊ ምክክር ጉባኤ መጠናቀቁን ተከትሎ በዛ መድረክ ላይ ለመሳተፍ እንደነበር ይታወቃል። እንግዲህ ወደ መቀሌ ያመሩበት ምክንያት ያው እንዲሁ ለመጠየቅ ካልሆነ በቀር ጉብኝቱ አስቀድሞ በመደበኛ መርሃ ግብርና ቀጠሮ የተያያዘ ሳይሆን እንዲሁ በድንገት የተደረገ ጉብኝት እንደነበረ የትግራይ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ አመልክቷል። የትግራይ ክልል ፕሬዝዳንት ግን አስቀድሞ የያዙትን መርሃ ግብር አቋርጠው ከኦባሳንጆ ጋር ተገናኝተው ተወያይተዋል ያለው የክልሉ ኮሚኒኬሽን ቢሮ፣ በዚህ ውይይት የትግራይ ክልል አመራር ባለፈው ሰኔ 2018 ዓ.ም በተደረገው መግባባትና ውይይት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ ደስተኛ እንዳልሆኑና ሁኔታው ወደ ከፋ ውጥረት እንዳመራ ኦባሳንጆ ለዶክተር ደብረጽዮን ገብረ ሚካኤል መናገራቸውን ተመላክቷል። ከዚህ በመነሳት ከፌዴራል መንግስቱ ጋር ውይይት ለመጀመር ከታሰበ ቅድመ ሁኔታዎች እንዳሉ በትግራይ ክልል በኩል ተመላክቷል። ይሄውም የኢኮኖሚ ማዕቀብና እገዳ መነሳት፣ ወታደራዊ ከበባ ማቆምና የተፈጠረውን ውጥረት ማርገብ፣ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ፣ ተፈናቃዮችን ደህንነታቸውና ክብራቸው በተጠበቀ መንገድ መመለስ እንዲሁም የህወሓት
ፖለቲካዊና ህጋዊ እውቅና መመለስ እንደሆነ ተመላክቷል። ከዚህ በመነሳት በትግራይ ክልል በኩል እየተከሰተ ያለውን ውጥረትና መባባስ እንዲሁም ጊዜ የማይሰጥ ሁኔታን ሊፈታ የሚችል ትርጉም ያለው ክትትልና ውይይት እየተደረገ አይደለም የሚል እምነት ቢኖርም የቀድሞ ፕሬዝዳንትና የአፍሪካ ህብረት የሰላም ልዑክ መሪ የሆኑት ኦሉሴጉን ኦባሳንጆ ግን ከፌዴራል መንግስት ከፍተኛ አመራሮችና ከጠቅላይ ሚኒስትሩ ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ በማለት ቃል ገብተው ወደ አዲስ አበባ መመለሳቸውን አመላክተዋል። ከክልሉ የወጣው መግለጫ እንደሚያመለክተው ግን ከትላንቱ ውይይት ለመረዳት እንደተቻለው የፌዴራል መንግስቱ በተጠቀሱ መሰረታዊ ጉዳዮች ላይ ተጨባጭና እውነተኛ ማሻሻያዎች እንደሌሉት ታይቷል ብሏል። ስለሆነም የትግራይ ክልል ባለፉት 4 ዓመታት የነበረውን ያልተሳካና ተጨባጭ ያልሆነ ሂደት፣ ተደጋጋሚ ውይይቶችን፣ የማይፈጸሙ ቃል ኪዳኖችንና በመሬት ላይ ሁኔታው ከመጥፎ ወደ ባሰ ሁኔታ እየተለወጠ የሚሄድበትን አካሄድ እንደገና ለመድገም ምንም አይነት ፍላጎትም ሆነ የፖለቲካ እምነት የለውም ተብሏል። የትግራይ ክልል ለትግራይ ህዝብና ለዓለም ማህበረሰብ ትርጉም ያለው ተአማኒ፣ ግልጽና ተጨባጭ የጊዜ ገደብ የተቀመጠለት እንዲሁም በዋና ዋና ግፊት ፈጣሪዎች ወይም ተጽዕኖ ፈጣሪዎችና ዓለም አቀፍ አጋሮች የሚደገፍ የሰላም ውይይት ለማድረግ ዝግጁ መሆኑን በተደጋጋሚ ስለማረጋገጡ ነው እንግዲህ ተመላከተው። እንግዲህ በዚህ ሁኔታ ቅድመ ሁኔታው ተቀምጦ ኦባሳንጆ ወደ አዲስ አበባ ተመልሷል። ይሁንና ኦባሳንጆ ወደ አዲስ አበባ እንደተመለሱ እንግዲህ የድሮን ጥቃቱ ቀጥሏል። መረጃዎች እንደሚያመለክቱት ከሆነ ዛሬ ሌሊት 7 ሰዓት ተኩል ላይ በምስራቃዊ ዞን በአጽቢ ወረዳ የድሮን ድብደባ ወይም የድሮን ጥቃት መፈጸሙ ተነግሯል። በምስራቃዊ ዞን በአጽቢ ወረዳ በፈለገ ወይኒ ቀበሌ ከሌሊቱ 7 ሰዓት ተኩል ላይ መብርሃቱን በሚባል ቃጣና በሊጋ በተባለ ልዩ ስሙ በሊጋ በተባለ ልዩ ስፍራ በሚገኝ በሱር ኮንስትራክሽን ካምፕ ላይ የድሮን ድብደባ መካሄዱ ተዘግቧል። የአካባቢ ምንጮችም ይህን ጉዳይ አመላክተዋል። እዚያ ተከማችቶ የነበረውን የሱር ኮንስትራክሽን ንብረት የሆኑ ብረታ ብረቶች በድሮን እንደተመቱ የታወቀ ሲሆን በሰው ሕይወት ላይ የደረሰ ጉዳት እንደሌለ ከዞኑ አስተዳደር የተገኘው መረጃ ያመለክታል። በተደጋጋሚ እንግዲህ በዚህ ሳምንትም የድሮን ጥቃቶች ሲፈጸሙ እንደነበር እኛም በዘገባችን ላይ ያመለከትነው ነው። ይሄኛውም የዚህ አካል እንደሆነ የዚህ የድሮን ጥቃት አካል እንደሆነ ተመላክቷል። እንግዲህ በዚህ መልኩ የድሮን ጥቃት እንቅስቃሴዎች የተከናወኑ ይገኛሉ ማለት በጎን ደግሞ ኦባሳንጆ ለማሸማገል ጥረት እያደረጉ እንደሆነ ነው እንግዲህ የተመላከተው ማለት ነው። በሌላ በኩል ህወሓት መግለጫ አውጥቷል። ህወሓት የብልጽግና ፓርቲ አገዛዝ የፕሪቶሪያውን ስምምነት በመጣስ ወታደራዊ ጥቃት እያካሄደ ነው ብሏል። ህወሓት በትላንትናው ዕለት ባወጣው ሳምንታዊ መግለጫ የብልጽግና ፓርቲ የሚመራው አገዛዝ የፕሪቶሪያውን የሰላም ስምምነት በይፋ በመጣስ በትግራይ ከተሞችና የገጠር አካባቢዎች ላይ የአየርና የከባድ መሳሪያ ጥቃት እያካሄደ ይገኛል ሲል ክሱን አቅርቧል። የፌዴራል መንግስቱ ተዋጊ ጀቶች፣ ሰው አልባ አውሮፕላኖች ወይም ድሮኖችና ከባድ መሳሪያዎችን በመጠቀም በሰላማዊ ሰዎችና በራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ በሚጠራው ኃይል ወታደራዊ ክፍሎች ላይ ተደጋጋሚ ጥቃት እየፈጸመ ነው ብሏል። መንግስት ከስምምነቱ በኋላም ቢሆን ህዝቡን በረሃብ በበሽታና በጥይት ለመቅጣት የፕሪቶሪያን ውል እንደ መሳሪያ ተጠቅሞበታል። አሁን ደግሞ ሙሉ በሙሉ አፍርሶታል ሲልም ገልጿል። ዓለም አቀፉ ማህበረሰብ በሰላማዊ ሰዎች ላይ እየተፈጸመ ያለውን ጥቃት እንዲያወግዝና ድርጊቱንም የዘር ማጥፋት ብሎ እንዲጠራው ህወሓት ጠይቋል። መንግስት በምድር ላይ አዲስ ዙር ጦርነት እያቀጣጠለ፣ በሌላ በኩል ግን ድርድር አለ የሚል የተሳሳተ መረጃ በመንዛት ማህበረሰቡን እያደናገረ ነው ሲል ህወሓት ክሱን አቅርቧል። በመጨረሻም ህወሓት የትግራይ ህዝብ አስፈላጊውን ጥንቃቄና ሲቪላዊ ከለላ እንዲያደርግ ያሳሰበ ሲሆን ህልውናውን ለማረጋገጥ የማደርገውን ትግል እቀጥላለሁ በማለት እንግዲህ አመላክቷል። በዚህ መልኩ ህወሓት መግለጫ አውጥቷል። በሌላ በኩል ደግሞ ሳልሳይ ወያነ ትግራይ ወይም ሳወት የተባለው ፓርቲም መግለጫ አውጥቷል። በትላንትናው ዕለት ሳልሳይ ወያነ ትግራይ በትግራይ ያለውን ችግር ለመፍታት ብሔራዊ ጉባኤ እንዲጠራ ጥሪ አቅርቧል። ፓርቲው ባወጣው ይፋዊ መግለጫ በትግራይ ክልል የተከሰተው ድርቅ፣ የአየር ንብረት ለውጥና
የጦርነት ውዝግቦች ህዝቡን ለከፍተኛ ሰብአዊና ኢኮኖሚያዊ ውድቀት መዳረጋቸውን ገልጿል። የጦርነቱ ስጋትና ድርቁ ተደራርበው በሰው በእንስሳትና በተፈጥሮ ሀብት ላይ ከፍተኛ ጉዳት እያደረሱ የሚገኙ ሲሆን ህዝቡ በስነ ልቦናና በኢኮኖሚ በኩል ከፍተኛ ቀውስ ውስጥ ይገኛል ብሏል ሳልሳይ ወያነ ትግራይ። የኢትዮጵያ መንግስት በደቡባዊ የትግራይ አቅጣጫና በሌሎችም አቅጣጫዎች የሚያደርገው ወታደራዊ እንቅስቃሴ የትግራይን ህዝብ ለተጨማሪ ችግርና ሞት እያጋለጠው ነው ያለው ፓርቲው ጦርነትና ውድመት መፍትሄ ሊሆኑ አይችሉም ሲል አመልክቷል። በትግራይ ህዝብ ላይ የሚፈጸሙ ወንጀሎችና በደሎች እንዲቆሙ የጠየቀው ሳልሳይ ወያነ ትግራይ የትግራይ የፖለቲካና የማህበረሰብ ኃይሎች በጋራ ተቀምጠው የትግራይን የወደፊት እድል የሚወስኑበትና ጠንካራ ብሔራዊ መንግስት የሚመሰርቱበት ብሔራዊ ጉባኤ በአስቸኳይ እንዲጠራ ጥሪ ማቅረቡ እንግዲህ ተመላክቷል ማለት ነው። የሁለቱ ፓርቲዎች መግለጫ እንግዲህ ይህን ይመስላል ማለት ነው። በትላንትናው ዕለት የአቶ እስክንድር ነጋ ቃለ መጠይቅ በርካቶችን ትኩረት ስቧል። አቶ እስክንድር ነጋ በዚህ ቃለ መጠይቃቸው ላይ ስለ ጽምዶ ያነሱት ሀሳብም ትኩረትን የሳበ እንደነበር የሚታወቅ ነው። እኛም ከዘመነ ካሴ ጋር የነበረውን አካሄድና አንዳንድ የአማራ ፋኖ ብሔራዊ ንቅናቄ የተባለው ኃይል ሁኔታዎችን በተመለከተ አቶ እስክንድር ያነሳውን ሀሳብ ለእናንተ በትላንትናው ምሽት ዘገባችን ላይ አቅርበን ነበር። የተለያዩ ወገኖች በአቶ እስክንድር ጉዳይ ላይ የተለያዩ አይነት ሀሳቦችን እያነሱ ይገኛሉ። እንግዲህ አቶ እስክንድር ነጋ ይሄን የጽምዶ እንቅስቃሴ ሲቃወሙ ብቻቸውን ሳይሆኑ የተቀናጀ ሊሆን ይችላል። ይኸውም ደግሞ በውጭ ሀገር ሻለቃ ዳዊት ወልደ ጊዮርጊስ ከዚህ በፊት በትዊተር ላይ የሰጡትን አስተያየት የምታስታውሱት ነው። ከህወሓት ጋር የሚፈጠር ጥምረት ቅዱስ አይደለም የሚል እና ከውጭም ከውስጥም የተቀናጀ አይነት እንቅስቃሴ ሊሆን ይችላል ሲሉ አንዳንድ ወገኖች እየተናገሩ ይገኛሉ ማለት ነው። እንግዲህ በሌላ በኩል አንዳንድ ጉዳዮችም እየተነሱ ይገኛሉ፣ ከዚህ በፊት ያልተሰሙ ጉዳይ ማለት ነው። እንግዲህ አቶ ግርማ ካሳ የተባሉ ሰው በአማራ ብሔርተኝነት ውስጥ ሰፊ እንቅስቃሴ እንደሚያደርጉ የሚታወቁ ሰው ናቸው። በፌስቡክ ገጻቸው ላይ እንግዲህ አንድ ያልተሰማ ነጥብ ወይም ደግሞ ፊት ይፋ ያልተደረገ መረጃ አጋርተዋል ማለት ነው። እናም የጊዜውን ርዝማኔ ባይጠቅሱም እንዲህ ሲሉ ያነሳሉ። አስታውሳለሁ እስክንድር ነጋ አንድ ወቅት የሎጂስቲክስ ድጋፍ ፍለጋ አንድ ወንድምን ወይም አንድ ሰውን ወደ ኤርትራ ልኮት ነበር። ይህ ወንድም ማን እንደሆነ እስክንድርም የሸዋ ፋኖ አመራሮችም ያውቁታል። ጥንቃቄ ባለው መልኩ ስራዎች ስላልተሰሩ ዝርክርክነት ስለነበረ ይህ ወንድም ወደ ኤርትራ ሲሄድ በአገዛዙ ሊያዝ ችሏል። አገዛዝ ሲል የፌዴራል መንግስቱ መሆኑን ልብ ይሏል። እስክንድር ይህን ወንድም ልኮት የነበረው በዋናነት ከኤርትራ መንግስት ጋር እንዲገናኝ ነበር በማለት እንግዲህ አመላክቷል። ያኔ እስክንድር ከኤርትራ መንግስት ጋር ንግግሮች ያደርግ ከነበረ አሁን ፋኖ ከህወሓት ጋር የሚያደርገው ትብብር ማድረጉ ለፋኖ ኮሪደር በመክፈቱ ጉዳይ ጠቀሜታው እንዴት ማየት ተሳነው ምናምን በሚሉ በርካታ ጥያቄዎችን ያነሳል። እዚህ ጋር እንግዲህ የተሰመረው ነጥብ ምንድነው? ከዚህ በፊት አንድ ሰው እርሱን በመወከል ወደ ኤርትራ በመላክ ከኤርትራ መንግስት ጋር ግንኙነት ለመፍጠር እስክንድር ነጋ ጥረት ማድረጉ የሚያሳይ መረጃ ነው እንግዲህ አቶ ግርማ ካሳ ያጋሩት። በአሁኑ ሰዓት ደግሞ የጽምዶን ሂደትም ያው እየተቃወመ ያለበት ሁኔታ አለ አቶ እስክንድርና አንዳንድ የፓራዶክስ የሆነ ሁኔታ አይፈጥርም ወይ የሚልም ጥያቄ ያስነሳል ማለት ነው። እና በዚህ ሁኔታ እንግዲህ አወዛጋቢነቱ ቀጥሏል። የአቶ እስክንድር ሁኔታ ባይዘወይ በትላንትናው ዕለት እስክንድር ነጋ ማስጠንቀቂያ ተላልፎለታል ከአፋብን የሚል መረጃ ወጥቶ ነበረ። ይሄውም ደግሞ ምንድነው ደብዳቤ ተጽፎለታል፣ በዘመነ ካሴ የተፈረመ ደብዳቤ ተጽፎለታል የሚል መረጃ ነበር በሰፊው ሲንሸራሸር የነበረው። ይሄ ደብዳቤ እውነት ነው ወይስ አይደለም የሚለውን ጉዳይ ዙሪያ እኛ ለመመልከት ጥረት አድርገናል። ደብዳቤ የተጻፈው እንግዲህ አይ ቲንክ ሐምሌ 3 ቀን 2018 ዓመተ ምህረት ነው። እንግዲህ የዚህ ደብዳቤ ላይ የአዲስ አበባ ምክር ቤት ሚዲያ ምክር ቤት የሚባል ወይም ካውንስል የሚባል
ማቋቋማቸውን አቋቁሟል እስክንድር የሚል ነበር። ይሄን አካሄድ ጥሩ አይደለም፣ ይሄ የድርጅቱን አካሄድ የሚጥስ ነው በማለት እንግዲህ የቀረበ ማስጠንቀቂያ ነው። ከዚህ ጉዳይ ጋር ጽምዶን ከመቃወም ካለመቃወም ጋር የሚገናኝ እንዳልሆነ በርካቶች እያነሱት ነው። ምክንያቱም ደብዳቤው የሚጠቅሰው ሌላ ነው፣ ሌሎችም ይሄን ደብዳቤ የሚያንሸራሽሩት ወገኖች የሚጠቅሱትም ደግሞ ሌላ ስለሆነ ማለት ነው። እና የእስክንድር ጉዳይ ይሄን ያህል አነጋጋሪ የሆነው እንግዲህ ያው ጽምዶ የተባለው እንቅስቃሴ መሬት ላይ እንግዲህ እንቅስቃሴ እያረኩ ነው ባለበት ሁኔታ ነው። ከዚህ ጋር በተገናኘ አቶ አንዳርጋቸው ጽጌ ይመጣሉ። አቶ አንዳርጋቸው ጽጌ ከመሳይ መኮንን ጋር በአንከር የዩቲዩብ ቻናል ላይ ወይም አንከር ሚዲያ ላይ ሰፊ ቆይታ በጽምዶ ዙሪያ አድርገው ነበረ። በዚህ ቃለ መጠይቅ ላይ ወልቃይት ጠገዴን፣ ራያን በተመለከተ አንድ ሐሳብ አንስተዋል። የህወሓት ሰዎች በዚህ ዙሪያ ከጽምዶ ጋር ጥምረት ሲፈጥሩ ምንድነው ወስነው የገቡት የሚለውን ጉዳይ አቶ አንዳርጋቸው ፍንትው አድርገው ይናገሩታል። ከዚህ ቀጥሎ ያለውን ቪዲዮ ተመልከቱና ወደ ሌሎች ጉዳዮች እናልፋለን። በህወሓት በኩል ከቀረበው አጀንዳ መካከል አንዱ ከፋኖ ጋራ በአንድ ላይ የምንሰራበትን ሁኔታ ፍጠሩልን ነው ያለው። ኤርትራ አማላጅ እንዲሆን ጎቢቱን እንዲሆን በህወሓትና በፋኖ መካከል በኤርትራ መንግስት የቀረበውን ቅድመ ሁኔታ እዛ ስብሰባ ላይ አቋለውኛል። ይሄን ለማድረግ እኛ እንሞክራለን እንጥራለን። ግን አንድ በጣም አስቸጋሪ ሁኔታ አለ። የዚህ የራያና የወልቃይት ጉዳይ የምታነሱ ከሆነ እና ይሄንን ቦታ በጉልበት በምናምን እንቆጣጠራለን የምትሉ ከሆነ የአማራ ፋኖ እንዲህ አይነቱ ነገር ፈጽሞ ስለማይቀበል ገና የማገናኘቱ ሙከራ ሳናደርግ መልሱን ልንገራቸው እንችላለን፣ አይቻልም ነው ያሏቸው። በህወሓት በኩል የተሰጠው መልስ ግልጽ ነው። እኛ ከነዚህ ቦታዎች የበለጠ ህልውና አደጋ ውስጥ የጨመረን አገዛዝ አለ። ይሄንን አገዛዝ በማጠር ላይ እንተባበራለን። በእነዚህ ቦታዎች ላይ ዩኒላተራል የሆነ ወታደራዊ እንቅስቃሴና እርምጃ አናደርግም ብለው ለኤርትራ መንግስት ቃል ገብተዋል። እኔ ይሄንን በመረጃ ደረጃ ነው ማቀው ነው ሰጥ ያለው ከሚገናኟቸው አሁን በቅርቡ ከሚገናኟቸው የፋኖ አካላት ጋር እንዲህ አይነቱን ነገር ተነጋግረዋል። ይሄ ኢትዮጵያ ውስጥ አብይ ተወግዶ ሰላምና መረጋጋት የሚፈጠርበት ሰዓት ላይ በውይይት የሚፈታ አጀንዳ ነው የሚል አቋም ወስደዋለን። ስለዚህ ለኔ ይሄ በቂ ነው። ቪዲዮ እንደተከታተላችሁት እናስባለን። እንግዲህ እንደዚህ አይነት ሐሳብ አንስተዋል። እንግዲህ አቶ አንዳርጋቸው ጽጌ ማለት ነው። እንግዲህ ሊያነጋግር የሚችል አይነት ሐሳብ ነው። አስተያየቶቻችሁን እንግዲህ መስጠት ትችላላችሁ ማለት ነው። በሌላ በኩል አንድ ሁለት መረጃዎች አሉ ማለት ነው። ብፁዕ አቡነ አረጋዊ የተባሉ በትግራይ መንበረ ሰላማ በተባለው የኦርቶዶክስ መዋቅር ውስጥ በሃይማኖት አባትነት ሲያገለግሉ የነበሩ የሃይማኖት አባት በቁጥጥር ስር በፖሊስ በቁጥጥር ስር ውለው እንደነበር የሚታወስ ነው። እንግዲህ ነፃ ተብለው እንዲፈቱ ተወስኖ ከእስር መፈታታቸው ተነግሯል። ነገር ግን በመካከል ፖሊሶች አልፈቷቸው ነበር። ፍርድ ቤት ነፃ ብሏቸው ነበረ። የምስክር ቃል ተቀብለው የአንድ ምስክር ቃል ተቀብሎ ፍርድ ቤቱ ማለት ነው። ሆኖም ግን ፖሊስ እንዳትፈቷቸው አቆዩዋቸው የሚል ትዕዛዝ ከበላይ አካል ስለተላለፈልኝ አልፈታዎትም ብሎ ይዟቸው ነበር። ሆኖም ግን በትላንትናው ዕለት ከሰዓት በኋላ ከእስር ሊፈቱ ችለዋል። እንግዲህ እርሳቸው ከወታደራዊ አፈሳው ጋር በተገናኘ መረር ያለ አስተያየት በመስጠታቸው ምክንያት ለእስር መዳረጋቸውና ከዛም ባሻገር ደግሞ በመንበረ ሰላማ ሃይማኖት አባቶች ላይ ተፈጽሞ ነበር የተባለውን የግድያ ሙከራ በተመለከተ እጃቸው አለበት የሚልም ሐሳብ እየተነሳ ስለነበር በዛ ጉዳይ ዙሪያ ለእስር መዳረጋቸው የሚታወስ ነው ማለት ነው። በሌላ በኩል ደግሞ በጽርዓ ወንበርታ ወረዳ የአካባቢው አመራሮችና ካህናት ወጣቶችን በማፈስ ላይ እየተሳተፉ ነው ሲሉ ነዋሪዎች አመለክተዋል። በትግራይ ክልል ጽርዓ ወንበርታ ወረዳ ሚካኤል አምባ ቀበሌ የሚገኙ የተወሰኑ ቀበሌዎችና ቀጠናዎች አመራሮች እንዲሁም ካህናት በወጣቶች ላይ እየተካሄደ ያለውን አፈሳ በመምራትና በመሳተፍ ወጣቶችን ለሞት አሳልፈው እየሰጡ ይገኛሉ ሲሉ የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች እንደሚናገሩት ከሆነ አመራሮቹና ካህናቱ በቀበሌው አስከሬን እንኳን መሸከም የሚችል ወጣት እንዳይቀርና ሌሊትና ቀን ቤት ለቤት የተዘዋወሩ ወጣቶች እንዲያዙና እንዲታሰሩ እያደረጉ ነው ብለዋል። ነዋሪዎቹ በዚህ ድርጊት በቀጥታና በንቁ ሁኔታ ይሳተፋሉ ያሏቸውን ገብረ መድህን ወይም ወዲ ሸሪፎ፣ ቄስ መሐሪ አብርሃ፣ አለቃ ብርሃን አብርሃ፣
አለቃ ገብረ መድህን ገብረ ኢየሱስ፣ ወልደ ገብርኤል ገራሰ እና እማሆይ መሲላ ገብረ የተባሉ ግለሰቦች ስም ጠቅሰዋል። እንግዲህ በዚህ ጉዳይ ዙሪያ አስተያየታቸውን የሰጡ ነዋሪዎች እንደሚናገሩት መስቀል ተሸክመው የነፍስ አባት የተባሉ ህጻናትን እና ወጣቶችን ለሞት የሚልኩ ካህናት ተግባር እጅግ ያሳዝናል ሲሉ ነዋሪዎቹ ተናግረዋል። የደብረ ሲና ሚካኤል አምባ ቤተ ክህነት አመራሮች የእነዚህን ካህናት ክህነት በማውገዝ ከአውደ ምሕረት ሊያግዷቸው ይገባል፣ መንፈሳዊ ኃላፊነታቸውንም ሊወጡ ይገባል ሲሉ እንግዲህ ጥሪ አቅርቧል ማለት ነው። የአካባቢው ነዋሪዎች በጉዳዩ ዙሪያ እንግዲህ ከመንግስት አመራሮች ዘንድ የተሰጠ ምንም አይነት ምላሽ የለም። በመጨረሻ እንግዲህ አንድ መረጃ እናጋራችሁና ወደ ማጠቃለሉ እንሄዳለን ማለት ነው። ከአሸንዳ በዓል በፊት የህወሓት አባላት ስብሰባ አድርገው እንደነበረ ተጠቅሷል። በዚህም ስብሰባ ላይ የወጣት ዘውዱ ሀፍቱ ግድያ ጉዳይ ተነስቶ ውዝግብ ተፈጥሯል። ከአሸንዳ በዓል በፊት በካሄደ የህወሓት አባላት ስብሰባ ላይ በበዓሉ አከባበር በጸጥታ ሁኔታዎች እና በአካባቢው በነበሩ የፖለቲካ ውዝግቦች ላይ ውይይት መደረጉ ተገልጿል። የመረጃ ምንጮች እንደሚያመለክቱት በስብሰባው ላይ አባላቱ በበዓሉ ሎጂስቲክስ እና ተዛማጅ ጉዳዮች ላይ ተወያዩ ሲሆን ህዝቡ የሎጂስቲክስ አስተዋጽኦ ወይም መዋጮ እንዲያደርግ ተወስኗል። በተጨማሪም አብዛኛዎቹ ፖሊሶች ወደ ግንባር የሚሄዱ በመሆናቸው ህብረተሰቡ የአካባቢውን ጸጥታ በራሱ እንዲጠብቅ መመሪያ መሰጠቱ ተነግሯል። በዚህም መሰረት የሁሉም ዞኖች ፖሊስ አባላት ወደ ፈለገ ዳዕሮ ማሰልጠኛ ማዕከል ወይም ወታደራዊ ካምፕ እንዲገቡና ዝግጁ እንዲሆኑ ትዕዛዝ መተላለፉ ተነግሯል። የልማት ቡድኖች ወይም ጉጅለ ልማት ተብሎ የሚጠሩ የህወሓት መዋቅሮች ወደ አሸንዳ በዓል በመውጣት አርአያ እንዲሆኑ ቢታዘዙም ቡድኖቹ ግን የመቀሌ ህዝብ ወደ አሸንዳ በዓል አይወጣም፣ ወደ አደባባይ አይወጣም፣ ስለዚህ እኛ ብቻ ብንወጣ ትርጉም የለውም፣ በተጨማሪም በእድሜ የገፋን በመሆናችን አንወጣም ሲሉ ምላሽ መስጠታቸው ተነግሯል። የልጃገረዷ የወጣቷ ልጅ የዘውዱ ሀፍቱ ጉዳይ ተነስቶ በዘውዱ ሀፍቱ ጉዳይ ዙሪያ ተጠርጥሮ በቁጥጥር ስር የዋለው ግለሰብ በነፃ መለቀቁ የመቀለን ህዝብ በእጅጉ ያስቆጣ ጉዳይ መሆኑን በስብሰባው ላይ ተነስቷል። ከመድረኩ የተሰጡ ምላሾች እንደሚያመለክቱት እንግዲህ ያሬድ ገብረስላሴ ወጣቷን በመግደል ወንጀል የተጠረጠረው ግለሰብ ዘውዱን አልገደላትም፣ ኮሎኔል ገብረስላሴ የጌታቸውና የታደሰን አስተዳደር አይደግፍም በመባሉ የተሸረበ ድራማ ነው፣ እሱን ስም ለማጥፋት ነው በሚል እንግዲህ የስም መከላከል እንቅስቃሴ ተደርጓል። እንግዲህ እንደዚህ አይነት ስብሰባ ተደርጎ እንግዲህ በውዝግብ መጠናቀቁ ተነግሯል። አድማጭ ተመልካቾቻችን የዩቲዩብ ቻናላችን ሰብስክራይብ ስለምታደርጉ እናመሰግናለን። አብራችሁን ሁኑ። መልካም ጊዜ